እናቴ ሐኪም ቤት እንሂድ እንዴ? አይ መድኃኒት ምናምን ወስጃለሁ። የምን መድኃኒት? የህመም ነው። ምንድነው? ህመም ማስታገሻ እንጃ። አሁን ሴቶች እንደዚህ ሲደካክማቸው ምናምን ምንድነው ያልሽው? እኔማ እርግዝናም ሊሆን ይችላል ብዬ አሰብኩኝ። አረገሽ እንዴ? እንዴት አርግዘሻልማ? እንዴት ነው ማሚ? እንዴ በዚህ ፍጥነት ማረግዘው ያማል? እሺ ማርገዝና ለማርገዝሽን በዚህ አረጋግጠሽ ነው? ራስ አረጋግጥ። ምን ማለት ነው? በቃ እኔ ላረጋግጥም ማሚ። እንዴ ማርገዝና ለማርገዝ በዚህ አረጋግጥ። በቃ እኔ ከሰጠኝም እግዚአብሔር ከፍ ሲል አውቀዋለሁ። በቃ ዞረለ ወይ ነው? እንዴት ነው? ክትትል ያስፈልግሻል። እንዙ የሌለ ክፋት አይደለም እኮ የሚያምሽን በሽታ ለማወቅ እኮ ነው። እንዴ ካልሆነ ወደ ሕክምና ትሄጃለሽ። ኦዳኛላ ለስልስ ማጥርስ ዳኛ ባባታለው ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ቤተሰቦች የልጅ አባት ሆኛለሁ። እግዚአብሔር ይመስገን። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ ማለት ግራ በሚያጋባ ሁኔታ ወደ እናንተ መጥቻለሁ። ቤተሰቦች እንግዲህ ሰሞኑን ጥሩ ጊዜ ያሳለፍን ነው። ማሚም እኛ ጋር መታለች። እንደምታዩ ቤታችን ቤት አስመስላልናለች። እግዚአብሔር ይስጣት፣ ባለችበት ቦታ ሁሉ እግዚአብሔር ይጠብቃት። እኔ ሌላ ምንም እምለው ነገር የለም። የምሬን ነው የምላችሁ። ለምን ካላችሁኝ እንግዲህ ያው እናት ማለት ትልቅ ነገር ናት። እናት ማለት ጓዳ ሸፋኝ ናት። እናት ማለት በቃ ስለሷ ቃል የለኝም። እና ብዙዎቻችሁ እንደውም የኔ እንትን በቃ ማለት ለካ ሰርፕራይዝ ተደረጉ ሰዎች ዝም የሚሉት ወደው አይደለም። እና ከማስበው በላይ እንግዲህ ይህን 3 ቀን በቃ ደስ ብሎኛል። እማም ደግሞ እንደ ድሮ መኝታ ቤት መተለውን ቀንሳ ከኛ ጋር አብረን እየተጫወትን ሳሎን ላይ በቃ ቤት መስሏል ቤታችን። እና በጣም ደስ ያለኝ እግዚአብሔር ይመስገን። አንድ ስቴፕ ተራምደናል ማለት ነው። ያው ታዩታላችሁ ብዬ ነበረ እያንዳንዱ የህይወታችንን እንቅስቃሴ ቀስ እያደረግን ሁሉንም ነገር ስናደርግ እናንተ ትመለከታላችሁ ብያችሁ ነበረ። እንግዲህ እንደምታዩት አንድ እርምጃ መራመድ ችለናል ከእግዚአብሔር ጋር። ለሁሉም ነገር እግዚአብሔር ይመስገን። እናቴንም ከልብ ነው ማመሰግናት። ያው ከቪዲዮ በኋላ እንደው ማመስገኛታለሁ በደንብ። እና ቤተሰቦች ያው እንደዚህ አይነት ወሬ ያወራው ደስ የሚል ነገር ነበር ማውራት የነበረብኝ። ነገር ግን ደስ እንዳይለኝ ያደረገ ነገሮች አሉ። ምንድነው ካላችሁኝ ያው እንግዲህ ሰሞኑን ማን ታያታላችሁ ቪዲዮ ላይ የሆነ ድክም የማለት ነገር የሆነ የመሰላቸት ነገር ምናምን ላይ አያለውና አሁን ደግሞ ይሄን 3 ቀን ምናምን ትላንት ነው መሰለኝ እንዳጋ የሆነ ብቻ እኔ እንጃ አይቼ አላቅም ከዚህ ቀደም እንት ስትልና የሆነ እንደማስመለስም አይነት ነገር አይቼባታለሁና ይሄ ነገር ምን ሊሆን ይችላል ብዬ የተለያዩ ሰዎችን ጠየቅኩኝ። ያው ለማዘርን አልጠየቅኳትም። አሁን በቪዲዮ ጠርቻት ጠይቃታለሁ ምን ልትል እንደምትችል የሷን ግምት ታስቀምጣለች። ግን እኔ ደግሞ ይሄ ነገር ምንድነው ብዬ ሰዎችን ጠየቅኩኝ። አንዳንድ ሰዎችን ስጠይቅ ያው የእርግዝና ሊሆን ይችላል፣ የእርግዝና የመጀመሪያ ሰሞን እንደዚህ ያደጋግማል ምናምን አለችኝ ማለት ነው። ከዛ ገረመኝም ደስም አለኝም ማለት ነው። እና እሷ እንዳለችው ወይ ደግሞ እነሱ እንዳሉት ዛሬ እንግዲህ እማ አርግዛ ከሆነ እጅግ በጣም ደስ የሚለኝ ያንን ለማረጋገጥ ከናንተ ከውድ ቤተሰቦቼ ጋር ወደዚህ መጥቻለሁ። ይሄ እንግዲህ ታውቁታላችሁ። ያው እርግዝና ማያ ነው ያልኩት። ያው ሰጥቶኛል። ምን ማረጊያ እንደሆነ እንኳን ብዙ ዕውቀቱ የለኝም። ለእማ ነው የምሰጣት ማለት ነው። ከዛ እማ ዛሬ መርምራ አለ ወይም ደግሞ የለም ትለኛለች። ያው እንደምታዩት ነው ይሄ ማለት ነውና
እንግዲህ አለም የለምም አለችኝ። ያው መልሷን የምንሰማ ይሆናል። አይ ዶንት ኖ እግዚአብሔር እንግዲህ ብሎ እኔና ማን ልጅ ከሰጠን በጣም ደስ የሚለኝ እዚህ የሚያክል መሬት ላይ ሲሯሯጥ አብረ ነው እኔም አባት ዘሆነ እሷም እናት ስንሆን ይህ የእግዚአብሔር ሀሳብ ነው። በእግዚአብሔር ሀሳብ እኛ እንኳን ጣልን ቃል ገባ ግን ቢሆንና ዛሬ ሲረጋገጥ እርጉዝ ብትሆንልኝ እንደ እግዚአብሔር ፍቃድ ደስ ይለኛል። እናንተም ደስ እንደሚላችሁ አልጠራጠርም። ይህን ግን ከመጠየቄ በፊት ማሚን ልጥራትና እሷን ልጠይቃት። እስቲ ወደዚህ የሚያዘነብል ከሆነ ይህንን እናፍደረጋታለን፣ ማያዘነብል ከሆነ ደግሞ እንተወዋለን ሀሳቡን ማለት ነው። ለዛ ልጥራት። እናቴ ነይ እስቲ እናቴ። እንዴት ነሽ? የገዛሽውን ሪሞት በኋላ ቁጭ ብለሽበት ካሜራ ይዘና ካሜራ ምን አንድ ለምጠይቅሽ ጥያቄ አለ። መቼስ አንቺ ይሄንን ነገር በእርግጠኝነት ታውቂዋለሽ። የማን የዚህ ሰሞን ባህሪያት ልብ ብለሻቸዋል? ያማታል፣ እንደዚህ ያቅለሻልሻታልና ትናንት ነው መቼም ያስመለሰችው፣ እያስመለሳት ነበረ። ትናንት አስመለሰች እና ይሄ ነገር ምን ሊሆን ይችላል? እኔ እንዳሳብ ማለት አንድ የመድከምም ነገር የነገሮችን የመሰልቸት ነገር ያየውባት ነው። ምንድነው የሆነችው? አሁንም ደግሞ አሞኛል ብላ ውስጥ ነው ያለችውና ምንድነው ይሄ ነገር? ሰዎች ሲጠይቅ ደግሞ ሌላ መልስ ነው የሰጡ። አንዳንድ ሴቶች ላይ እንዲህ አይነት ነገር የሚያጋጥመው እርግዝናም ሊሆን ይችላል፣ የምግብ አለመመቸትም ሊሆን ይችላል። በብዙ አንግል ነው መውሰድ ያለበት። ምግብም አንዳንዴ ሳይመች ሲቀር እንደዚህ አይነት ስሜት ያመጣል። እርግዝናም እንደዚህ ያደርጋል። አላቅም እኔ አሁን ይሄንን ነው ብዬ መፍረድ አልችልም። እርግዝናም ከሆነ ያው ምርምሮ ማወቅ ነው። የምግብ ችግርም ከሆነ በሕክምና ነው። እና አሁን ማርግዛለች እያልሽኝ ነው? ሊሆን ይችላል ነው ያልኩክ። ሊሆን ይችላል ግን ይሄ እንደዚህ አይነት አሁን ምደጋክም ከሆነ የምታስመልስ ከሆነ ስሜቱ ወደዛ ነው የሚወስደው። አርግዛለች ማለት ነው። ሊሆን ይችላል ጌታ ሊሆን ይችላል ነው አንተ ላይሆንም እኮ ይችላል። ሊሆንም ነው ይችላል ነው ያልኩክ። ነው አላልኩም 100% ሊሆን ይችላል ማለት 50-50 ማለት ነው። ሊሆንም ላይሆንም ይችላል። ሌላ ህመምም ሊሆን ይችላል። ግን አሁን ቤተሰብን ሰላም ሳልል ወደ ወሬ ከተስከኝ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። መጥቼ ሰላም ሳልላችሁ ወደ ሌላ ርዕስ ከተተኝ ይቀርበሉኝ። እሺ አሁን ለምሳሌ ማለት ነው ካረገዘች ምንድነው ማድረግ ያለብን? ካረገዘች የምታረገው ነገር እሷን መንከባከብ፣ የሚያምራትን መስጠት፣ ወደ ላይም ቢላት ደግሞ ትሪት የምታረግበትን መንገድ በቃ እንክብካቤ ነው የምትፈልገው። ከጎኗ እንዳትለያት የሚያስፈልጋትን ቶሎ ማድረግ፣ መንከባከብ፣ ቢያስመልሳትም ማጸዳዳት። ምን ማለት እንክብካቤው ካንተ ነው ሁሉ ነገር። በጣም ያማታል። የሚያምራት ነገርም ካለ ደግሞ አፍጥነ ማምጣት፣ በሕክምና ይዘማ ወስደ ማሳየት። በጣም ያማታል። እንደ ሰው ባህሪ ይለያያል። እንግዲህ እኔ ምን አውቃለሁ፣ ብዙዎቹ ይታመማሉ፣ ብዙዎቹ ምንም ሳይመስላቸው ይወልዳሉ። አንቺ እንዴት ነው ወለድሽ? እኔ ያው የኔ ባህሪ የሁሉም ልጆቼ ባህሪ ይለያያል። የአራቱም ባህሪ ሌላ 4 አይነት ባህሪ ነው። በቃ ይለያያል። እሺ አለፈ። የኔ እንዴት ነው ስታረጊ? አንተን ሳረግዝ እኔ ምንም አያመኝም። ምንም አላመመኝም። በማን ያመመሽ? ምን ያመመኝ በብዛት በባቢ ጊዜ እና ደግሞ በማቲም 1-2 እንጂ አላመመኝም። በኪዩ ጭራሽ አላመመኝም። አላስመለሰሽም? አላስመለሰኝም። እኔ ምንም ነገር በበላይ ይስማማኛል። እና እሷ ለምንድን ነው ያስመልሳት? እኔ ምን ህመም ሊሆን ይችላል አልኩ እኮ። ኦኬ
ለምዶ የሚያስመልሳት እርግዝና መች ሆነና ነው? ህመም ሊሆን ይችላል። መች አረጋገጥ? እኔ እኮ ጨነቀኝ ታውቂያለሽ። አይጭነቅክ። እርግዝናም ከሆነ እኮ ምንም አይደለም። ይሄ ያለ ነው፣ የሴቶች ባህሪ ነው። ቢያስመልሳትም ሌላ ነገር እየተካች ትቀጥላለች። ህመም ከሆነ ደግሞ ወደ ሕክምና ወስደን እናሳያታለን። ኧረ ሕክምናም መሄድ ሳይሆን አሁን ምን አሰብኩኝ መሰለሽ? ይሄንን ነገር ገዛሁኝ። መመርመሪያውን አሁን በዚህ ትመርመርና መጨረሻውን ነው አይሻልም? ይቻላል። እንደውም ጥሩ ነው። ጥሩ ነው አይመስልሽም? አዎ ይሄ ያረጋግጣል። አዎ እቺ አሁን ይሄ ተራ ነገሮች የምታክል ነገር ነው። እኔ በዚህ ነው ማረጋግጠው። መጀመሪያ በዚህ አረጋግጬ ነው ከዛ ቆይቼ 3-4 ወር ሲሆነኝ ሕክምና የምጀምረው። ስለዚህ አሁን በዚህ እንትን ልበል ይረጋገጣል። እዛም ብትሄድ እኮ መጀመሪያ በዚህ ነው የሚመረምሩ። ኦኬ እማ የኔ ፍቅር ነይና ትልጅም እኮ ጌታ አልደፈረኝም። ኧረ ነይ እስኪ አንዴ በእናትሽ። እሺ እንዴት ነሽ? ደህና ነኝ። ይኸው የለችም እናቴ። ሐኪም ቤት እንሂድ እንዴ? አይ መድኃኒት ምናምን ወስጃለሁ። የምን መድኃኒት? የህመም ነው። ምንድን ነው? ህመም ማስታገሻ። እኔ እንጃ እስኪ የሚሰማሽን ስሜት ንገሪኝ። እያጥወለወለኝ ነው። ሌላስ? በቃ ድካም ስሜት ነው የሚሰማኝ። ከመኛድ ምናምን አላስመለሰሽም? ከዛ በኋላ አሁን የማስመለስ ስሜት እየተሰማሽ ነው? አሁን አሪፍ ነው። ትናንት ከዛ ዛሬም ደግሞ የሆነ ሰዓት ላይ እንደዛ አጥወለወለኝ። ያልተመቸሽ ምግብ በልተሻል? ኧረ እኔ እንጃ ማሚ፣ እንደዚህ አሞኝ አያውቅም። ይኸው የለችም እኮ በእናትሽ። አሁን ቪዲዮማ እንደዚህ ታመም ያልሰራው። እሺ ታቋርጡታላችሁ? አሪ ይቆረጣል። ግን ስሚኝ እሺ፣ አሁን ማለት ነው እኔ አንድ የጠረጠርኩት ነገር አለ። ማሚ ስጠይቃት ማለት ነው አልተመቸኝም። እሺ ስሚኝ፣ አሁን ሴቶች እንደዚህ ሲደካክማቸው ምናምን ምንድን ነው ያልሽኝ? እኔማ እርግዝናም ሊሆን ይችላል ብዬ አሰብኩኝ። አረገዝሽ እንዴ? እኔ አላረገዝኩም። በምን ታውቂያለሽ? በምን አውቃለሁ? ግን አላረገዝኩማ። እንዴት አርግዘሻልማ? እንዴት ነው ማሚ? እንዴ በዚህ ፍጥነት ማረግዘው ያማል? ምን ይታወቃል? ምን አይነት ይጠቀምኩ አይደለም፣ ግን አያመኝም። ካልተጠቀምሽ ማለቴ እንትን አላረግዝም። ታረግዣለሽማ። ለምን አርግዘሻል? ሲጀመር የምር እኔ አሁን ብዙ ሰው ጠይቄያለሁ፣ እርግጠኛ ነኝ። እኔ ስሚኝ፣ አንተ ሰው ስላለ ነው እኔ ነኝ የማውቀው። መድኃኒት እየወሰድኩ ቢሆንስ? እንዴ የመመራየት መሬት እንደማትወስጂ አውቃለሁ። አንድ ደግሞ እንደዚህ እያደካከመች ነው። ይሄ ምልክቱ የእርግዝና ነው። አትዋሺ። በጊዜ ክትትልን ጀምር። አረ ማሚ አርግዣለሁ ስታይ ስሜቱን ሲነግረኝ ወይ ምግብ አለመመቸት እሷም ስትናገር ወይ ሁሉም ያባብጣል እንደ እርግዝና። አረ እኔ አላረገዝኩም። እኔ ህመም ብቻ ነው እኮ። እኔ ኖርማል ህመምም ሊሆን ይችላል፣ እርግዝናም ሊሆን ይችላል። 50-50 ነው ያልኩት ነው ብዬ አላረጋገጥኩልህ። ማረጋገጥ የለና እንዴ? አላረጋገጥሽም። አሁን ሰዓት እንደውም አይንሽ ራሱ የምር እንደዚህ ያረገዘ አይን ነው። አይን ያረግዛል ደግሞ። አንተ ሙዳዳዝ ነው ያሞኛል ማሚ። እኔ ብተኛ ነው የሚሻለኝ። የምሬን ነው። ሁሉ ነገር ያስታውቃል። አረ ችግር የለም። አሞሽ ነው። አርግዘሻላ እንዴ? እኔ ፍቅር አትዋሽ። ተመርምራለች እንዴ? ተው በእናትህ ተው፣ እንደዚህ አትበል። የምር እዚህ ውስጥ እኔ እኮ ስንት መድኃኒት ነው የምወስደው። ልጁ እስከዛሬ ምን ይሆናል? ስንት አይነት መድኃኒት እንደምወስድ ታውቃለህ? ሲያመኝ የጨጓራ ወስዳለሁ መድኃኒት፣ ብዙ መድኃኒት ነው የምወስደው። ልጁ ራሱ አይቀመጥም አይደለም? ያው መድኃኒት ካበዛሽማ አይቀመጥም። ለምን ከዚህ በኋላ መድኃኒት እንዳትውጪ። የምር ነው። ራስሽን መንከባከብ አለብሽ። ያላዛር በእግዚአብሔር ለቪዲዮ ነው ማለት እኔ አላረገዝኩም። እርግጠኛ ነሽ? እሺ አላረገዝኩም እያልሽኝ ነው? አንተ ባረግዝ ሆዴ እንዳለ እንደተጣበቀ እኮ ነው። አላረገዝኩም ነው የምትይው? አላረገዝኩም ማሚ፣ በእናትሽ ንገሪው በእግዚአብሔር። አንተ ቆይ ለዘራት አስጨንቃት። ለምን ታስጨንቃታለህ? እሺ ማርገዝና ለማርገዝሽም በዚህ አረጋግጠሽ ነው
ራስ አረጋግጥ። ምን ማለት ነው? በቃ እኔ አላረጋግጥም ማሚ። እንዴ ማርገዝና ለማርገዝ በዚህ አረጋግጥ። እኔ ከሰጠኝም እግዚአብሔር ከፍ ሲል አውቀዋለሁ። በቃ ዞረለ ያቱም እንዴት ነው? ክትትል ያስፈልግሻል። እንዙ የሌለ ክፋት አይደለም እኮ የሚያምሽን በሽታ ለማወቅ እኮ ነው እንዴ። ካልሆነ ወደ ሕክምና ትሄጃለሽ። እሺ ማሚ ቆይ አሁን በዚህ ፍጥነት እንዴት ነው ማረግዘው? በእግዚአብሔር አይ ላይሆን ይችላል እኮ እንደው ግን እሱ እኮ ፍጥነት ማለት እሱ እኮ የ2 ቀንም የ3 ቀንም እኮ ፈጣን የ1 ቀንም ቢሆን እኮ ያው ነው አይደል እንዴ? ከተሰፈነኝም ወንድልክሎ እሱ ችግር አለው መፍጠን ማለት ነው። ግን እውነት እኔ አላረግዝኩም። ለማንኛውም ግን ሌላ ነገር ሳይሆን አሁን አንቺ የመመርመር የሚፈጥርብሽ ኢፌክት አለ። እንደዛ ሳይሆን አሁን ለምሳሌ እሱ በጣም ልጅ ፈልጎ ከሆነ ስመረመር ካላረገዝኩ ይሰማዋል። ለምን ይሰማዋል? ነገ ደግሞ ወልጃለሽ። እውነትም እግዚአብሔር ልጅ ሰጥቶኝ ከሆነ ደግሞ ማወቅ ይቻላል። ሆዴ ከፍ ሲል እሱማ ነው እሱ አይደበቅም። ግን አንቺ ሕክምና መጀመሪያ ያለብሽ እኮ በቃ ክትትልም ቢሆን አሁን ገና በሳምንት ነው እንደምከታተለው። በሳምንት በ15 ቀን ነው 3 ሳምንት ሆነና አይደል አብረን መኖር ከጀመረን። በቃ አርግዘሻልማ አትዋሽኝ። ኧረ ማሚ አንድ በይው ወይ እሺ እንኪት መርምሪና ነኝ። አልመረምርም። መርምሪ እማ ስነ ስርዓት ይኖርሽ። ከኔ ጋር ነው የምትጋጨው። የምሬን ነው የምልሽ። ከኔ ጋር ነው የምትጋጨው? ተወይ። ኧረ ማሚ ንገሪያት እሺ። ለማረጋገጥ እንኳን እሺ ታርገኝ ነው። እንደዚህ እኮ በድርቅና አይደለም አናዛራን ነገር ማሚ እኔ እኮ ሰማሻለሁ። ግን ይኸውልህ በድርቅና አይደለም። አሁን አንድ ነገር ይኸውልሽ አንዳንዱ ወር ከ15 ቀን አንድ ነገር ስሚ። አንዳንዱ ወር ከ15 ቀን፣ አንዳንዱ በ15 ቀን፣ አንዳንዱ በሳምንት ፈጥኖ እንደዚህ አይነት የማቅለሽለሽ ስሜት ሊያመጣባቸው ይችላል። የሚፈጥን አለ። ገብቶሻል አይደለ? እንደ እንትኑ ማለት እንደ ጽንሱ ነው የሚለያየው። ግን ካልሆነ ያንቺ ካልሆነ እኮ ምንም በቃ እርግዝና ከሌለብሽ እኮ ይሄ የሚጣል ነው። አንቺ ግን ነገ ጧት ተነስተሽ ወደ ሕክምና ልጅ እኮ ማሚ የእግዚአብሔር ስጦታ ነው። እኔ ደስ ይለኛል። እኔ መጥፎ ነው አንቺ ትጠያለሽ ብዬ አይደለም፣ ወገን ይሆነኛል። ግን ትጠያለሽ ብዬ አይደለም። ሕክምና እንድንወስድሽ እኮ ነው። መታከም ስላለብሽ ነው። ማሚ ቅርታ ነው። እሺ ወሽ አንቺ በመታቀው ሆረት ደግሞ ወይ ቪዲዮ ነው አስቆም። እኔ እንደዚህ እንዴ ነው የምታረገው? በቃ እኔ እንድትመረመር ይፈልጋል። ይልሽ ትንሱዬ ይሄ እኮ ምንም ኢፌክት የለውም። ከሆነ ሆነ ካልሆነ ይቀራል። ነገ ወደ ሕክምናሽ ትሄጃለሽ። እናቴ ምን ይጎዳሻል? ሽንት መሽናት እኮ ነው። እማ በእናትሽ አትቀልጂ እኮ። በቃ እንነሳና እንሂድ። ነይ ሙኪስ ቻት እኔ ማሚ ጨንቀኛል። ይቅርብኝ። እኔ መጨናነቅ። እሺ ሁለታችሁ ሄዱ። እሺ አይምጣ ከፈለገ እኔ ናችሁ ሄዱ። እሺ እኔ ናችሁ እንሂድ። ለአንቺ ጤንነት ነው። እንደዚህ በቃ ምንድነው እንደዚህ? አንተ እርግዝና ቢፈጠርስ? ደስ ይላል። እልል እንላለን። ቢፈጠርስ? እሱም ደግሞ ደስ ይላል። ነገ ይፈጠራል። ሌላ ይፈጠራል። ለምን ትጨነቂያለሽ? ቢሆንስ ባይሆንስ ብለሽ አንቺ ለምን ትጨነቂያለሽ? ቢሆንም የእግዚአብሔር ስጦታ ነው፣ ባይሆንም የእግዚአብሔር ስራ ነው። ምን ችግር አለው? በህይወት አንድ ያለ ነው እና ምንድነው? ተነሽ ቶሎ ቢኔ። ይሄ እኮ ሰው ጠፍጥፎ የሚከተው ነገር አይደለም። ይሄ እግዚአብሔር ስጦታ ነው። ነይ ተነሽ። እኔ መፍታታለሁ። ነይ እናቴ በቃ ልትከተሉ ነው እንዴ? ተመለሱ እንጂ እንከተላቸዋለን። ከማን ጋር? እኔ ማሚ የምሬን ነው እንዴ? ሰራሳትን እንብላለን ነው። ሽትሽን እኮ ነው እኮ አይገቡም። ሽትሽን ምን ታረጊዋለሽ? ከዛ ተጠጣዋለች። እንደዛ ነው የሚመረው። እንዴ ነው የምትመረው? አላወቅም እንዴ? አንተ ሁሉ ነገር ሊያትበል የሴት ነገር ስማ። እሺ ይዘሽልኝ ነው። እሺ ምንድን ነው አረጋሽ? አርግዘሻል? ወይኔ አምላኬ!
እግዚአብሔር ይመስገን እግዚአብሔር ይመስገን። እንኳን ደስ አለሽ። እንኳን አብሮ ደስ ቤተሰቦች የልጅ አባት ሆኛለሁ። እግዚአብሔር ይመስገን። የታለ እንዴት አወቃችሁት? ይኸው ቤተሰቦች ያው አንድ ልጅ ነው የወለደች የምትወልደው። አንድ ልጅ አለን። ይኸው ይሄ እንደዛ የሚያሳያቸው ይኸው ጋይስ ጌታ ሆይ ተመስገን። የአንድ ልጅ አባት አረከኝ ነው ሁለት ነው ያሰብኩት። እግዚአብሔር ይመስገን። እኔ ጠርጥሬ ነበር፣ አይተሻል? ጠርጥሬ ነበር መጀመሪያም አርግዛለች አላልኩም? ቤተሰቦች አላልኩም? ጠርጥሬ ነበር። ይኸው እንደጠረጠርኩት ያስኩሽ። አሁን የት ነው መከታተል መጀመር ያለብን? የት ነው የሚሻለው? እናቴ ምንድነው ማድረግ? አሁን የልጅ አባት ስለሆነ ነው አለ የተባለው ሆስፒታል ነው ከተተል። በስትክክል ነው ለእኔ መንገር ያለብሽ። እንደዚህ አድርግ ብለሽ ስትራክቸር እሺ አለ የተባለው 9 ወሩ ነይ ያለውና ያደክማላ ድክምክም ይላል። እናቴ እኔ ድክም ልበልልሽ? እሺ እኔ ፍቅር እየተገላበጠ መሰለኝ። አሁንም ጥይት ትመስለኛለች አይደል? በጣም ይገላበጣል መስለኝ እናቃለሁ። በቃ ሆዴ አሁን ይሰማኛል። ታውቃለህ? እኮ ምንድነው እዚህ ውስጥ ያረግሽው? አውጪ ይሄንን። ለምን ልጁ ጨንቅብኛል። እና እንዲህ እያረግክ እየቆረጠጥከው ልጁን እየመታው እኮ ነው። እሺ በቃ ያማረኝ እንድናት ትገዛለህ? ምንድነው ያማረሽ? ብዙ ነገር ምን? እኔ ቅድም ነግራኛለች። አሁን ሰዓቱ 4 ሰዓት ሆኗል ከምሽቱ አይደለ? ፍየል ፈልጋለሁ ብላለች። ድና ይዘን አርደ አሁን ነው የሚታረደው። ከየት አመጣለሁ ፍየል? ከምታረድበት ቅድም አልሽኝ? አሁን እርጉዝ ስለሆንኩ ጾም ምናምን የለም እንዴ? ፍየል ከየት አመጣለሁ? በዚህ ለሊት አማርኛ ታዲያ አማርኛን አታረግም እንዴ? በእናትሽ አሁን ላመጣ አልችልም። እሺ ማለት ነገ አመጣለሁ። ደግሞ ልጁ ላይ አምሮሻላ ልጁ ላይ እንዳይወጣ እኔ ላይ ወጣ አባሳው አንተ ለነካካ እኔ ነካኪኝ ቶሎ በል። ፊቱ ላይ ነው ልጁ የሚወጣበት። እኛ አንቺ ሬት ታደርግ እሷ ላይ ታደርጋ የሚወጣው እንጃ የሚባል ነገር አለ ማለት እንደዛ ነው የሚሉት። እንግዲህ አንተ ቆይ ግን አንድ ነገር ጠይቀሽ ምንድን ነው የሚሰማሽ? ሁሉ ነገር አስጥደኛል። መተኛ ነው የምፈልገው። ተኛ። ቪዲዮም አልሰራም ከእንግዲህ። እሺ እረፍት ነው ማረጋ። እኔ እሰራለሁ፣ ችግር የለም። ቀስ ብለሽ ተነሺ። አንተ ግን የምር ማሚ አቅም ምን አውቃለሁ? እኔ ግራ ገብቶኝ እኮ የህይወት ነው። ምንድነው ግን አውቀን ድራማ እየሰራ ያለው? የምን ድራማ ነው እናቴ? እና ልጅ ሳረግዝልህ እንዲህ ነው የሚሰማ እና እኔ ግን የምር ማሚ እዚህ ላይ ይወጣል እንዲፈርጣል ምናምን ብዬ ነበር። ምንድነው የምታመው? ልጅ እኮ ነው ያልሽኝ። ለምን እወጣለሁ እንፈርጣለሁ? እንዴት ደስ አይለውም? ደስታ በደስታ ብዛት ከዚህ በላይ እንዴት ደስ ይበለኝ? ይሄሽ ጨነቀኝ። አንተ አታውቅም እንዴ መመርመሪያውን? ማለት ማሚ አረ ንገሪኝ። መመርመሪያውን በደንብ አይተኸዋል እኮ? ይኸው አንድ ልጅ አለኝ። አንድ ምን ማለት ነው? እስኪ እንዴት ነው የተረዳኸው? ንገረኝ። እኔ ምን አውቃለሁ? በቃ እስኪ ምኑን አይተህ ነው አሁን አረገዘች ያልክበት ምክንያት ንገረኝ። አርግዛለች አላላችሁኝም እንዴ እናንተ? እኛ እንመልክ መመርመሪያውን ሰጠን ካታረጋግጠም ምን አንተ? እኔ ምን አውቃለሁ? እኔ እንዴት ይመርመር? ይሄ ምንድነው? እስቲ ምኑን ነው ያየኸው አንተ? ሰርች አድርግ እስኪ። እኔ አላውቅም። በቃ ቤቱ ጋር ምንድነው የሚታየው? ይሄ መስመሩ አንድ ሲሆን የታል መስመር? ይሄ ቀይ መስመር አይታየም? አንድ ሲሆን እርግዝና ነው። አንድ ሲሆን አንድ ልጅ ማለት ነው። ሁለት ሲሆን ሁለት ልጅ። እዚህ ላይ ስንት መስመር ነው ያለው?
እስካሁን አንድ ነው ያለው አይደለ? አሳያቸው ልክ ነኝ ያሳል። አዎ አሳይቻቸዋለሁ። አንድ ልጅ ማለት ነው። አንድ መስመር ሲሆን አንድ ልጅ፣ ሁለት መስመር ሲሆን ሁለት ልጅ። እስቲ ያሳያቸው። ይኸው ቤተሰቦች እዚህ ላይ ግን ምን ይላል? እዚህ ጋር ይታወል። እዚህ ጋር አንብበው። እዚህ ጋር ምን ይላል? እዚህ ጋር ምን ይላል? እስቲ ኔጌቲቭ ኔጌቲቭ እና ፖዚቲቭ እዚህ ላይ ምንድን ነው? ኢንቫሊድ ምንድን ነው? ኤችአይቪ ምርመራ ነው እንዲያረግሽው አንተ። ኔጌቲቭ ማለት ምን ማለት ነው? አሁን ለምሳሌ ኤችአይቪ ፖዚቲቭ ነው ከተባለ ያ ሰው ምንድን ነው የሚባለው? አለበት ነው። የለበትም። ፖዚቲቭ ጥሩ ነገር እኮ ነው። ፖዚቲቭ አንተ በመስኮት ነው የተባለው። ኤችአይቪ ፖዚቲቭ ነው ሲባል አለበት ማለት ነው። ኔጌቲቭ ሲባል የለበትም ነው። አሁን አንብብና ተረዳ። እሺ ይሄን ሳልጠቀማችሁት ምን ነገር ለምን እሱን እንጠቀማለን? ለምን እንደሆነ ያላቅም ማሚ ናት ያሳየችኝ። ይሄ ነው እኮ ይሄን ሳትጠቀሙ ነው እንዲያረጋግጥ ተራረጋግጥ። ይሄኛው እንትን እንዳይል ነው፣ እንዳይበላሽ፣ መመርመሪያው እንዳይበላሽ የሚደረግ መድኃኒት ነው። ኤክስፓየርድ እንዳያደርግ። አረ እንደዚህ አይመስለኝም። እንደዛ ነው። ራሱ ደከመኝ። ይሄንን እኮ ሽንትሽ ውስጥ ጨምሪዋለሽ። ጫው ነው ታማሲና ነው የምታደርጉት። ጫው ነው እንቀምሰዋለን። አንተ አሁን እዚህ ጋር ምንድነው የሚለው? ወይ ያላዛር አታድርቀንኛል። እሺ ምን ይላል መሰለሽ? እሺ ኔጌቲቭ ስንት ነው? እሺ ሪድ ኔጌቲቭ ስንት ነው? 5 ሚኒት ይላል። ምን ነግረህ ስማኝ፣ ደቂቃ በኋላ። እሺ እያነበበ ነው ማለት። እሺ ኔጌቲቭ ከሆነ አንድ ነው ብሏል። እንደዚህ አረንጓዴ ከዛ አንድ ነው አለ። እሺ ፖዚቲቭ ከሆነ ሁለት ነው ይላል። ኢቫሊድ ከሆነ ደግሞ ምንም የለም ነው ካልጠቀምሽበት ነው። ምንም ሪዛልት ከሌለ ኢንቫሊድ በቃ ሴትዮዋ ስታስገባው ወይ ስትጠቀመው ተሳስታ ሊሆን ይችላል። አሁን እኔ ጋር አንድ አለ። ምንድነው? ኔጌቲቭ ነው። ኔጌቲቭ ከሆነ ምን እርጉዝ ነኝ? እርጉዝ አይደለሁም። እርጉዝ እኔ ማሚ የምር እያመመኝ ነው። አይደለሽም ነው? አዎ አትቀልሽ እና ጽሁፉ የሚለው እንደዛ አይደል? እንደ ጌታ ሆይ አውጣኝ። የምራችሁ ነው የለውም? አዎ የለውም። ኔጌቲቭ እንግዲህ አንድ መስመር ካለ የለውም። እና ለምንድን ነው አለ ያላችሁኝ? ልጅ ያንተ ሁኔታ አይተና አንተ እኮ ነው ያልከው። እኛ እኮ አሁን አንቺ አይሎ ጋር ያልቻርለ እንደ መጣሽው እናቴ እኔ አልኩኝ፣ ግን አንተ አረገዘች አልከኝ። ከዛ እኔ አወልኩ እና ታዲያ ለምን ነው በስሜት እና ይሄንን ሰጠነቅ ይሄኛውን የምታውቅ መስሎ ነው። እኔ ታውቃለሁ። እኔ እንዴ ለምን ትቀልዱብኛላችሁ እናንተ በስሜቴ? እና ይሄ ስሜት ነው እንዴ? ስሜት ነው እንዴ? እሺ ይሁን በቃ። ስለዚህ አሞሻል ማለት ነው አይደል? አዎ ሐኪም ቤት ወሰዳት። በቃ ነገ ጠዋት ሐኪም ቤት እንሄዳለን። አዎ ሰማሽ? አዎ ግን አትናደድ፣ ምንም ችግር የለም። ቀጥሎ ይደብራል። እና ልጁን እንትን አድርጌ አላስገባው። ታዲያ ምን ላድርግ? እግዚአብሔር እንዴ ለምን ሲጀመር እኮ ይሄ እግዚአብሔር ስራ ነው። አሁን ሲሆን ይሆናል፣ ሳይሆን አይሆንም። አባ ስልኬ እየጠራ ነው። ወይ ጌታዬ። ማም እንግዲህ ቤተሰቦች እንግዲህ እናንተም የጠረጠራችሁ ካላችሁ ምንም የለም ባረግ ደስ ይለኛል። ግን እኔ ልጅ መውለድ በጣም ነው የምፈልገው እና ቢሆን አዎ ጥሩ ነው። እኛም እንፈልጋለን። ደግሞ የእግዚአብሔር ፍቃድ ነው። ወደፊት ደግሞ ገና ልጅ በልጅ ታረገናለች ትንሱ። እኛ ዛሬ መቸኮል የለብንም። አላዛር ደግሞ ገና መንታውን ነው የምትወልድለትና ለዛሬ ቢቀርም ችግር የለም። እሷ ግን ጨጓራ ህመምም አለባት፣ የምግብ አለመስማማትም ሊሆን ይችላል። ለማንኛውም ነገ ጠዋት ግን ሐኪም ቤት ሄጃለሽ። እሺ አራኒ አሁን ገና ማለት እዚህ ራሱ ልሞትብሽ ነው። አራት ሙጂ በኢየሱስ ስም። ኧረ እሺ የኔ እናት